እስኪ ዛሬ አንድ አጠር ያለ ነገር ላጋራችሁ። ኒቼ ነው አባባሉን የተናገረው። ኒቼ እንግዲህ በሴቶች ላይ ከፍተኛ የሆነ የስድብ ናዳን ያደርሳል። ሴቶች ህልም ናቸው ይላል ኒቼ። ቅዠት ሲሞት እውነተኛ የሆነ ከህልውና ጋር የመግባቢያ መንገድ ይፈጠራል፣ በስራ ሳይሆን በተግባር። ማህበረሰብ ሴት ልጅን እንደ ተንከባካቢ አዛኝ በማድረግ የሳለበት መንገድ ለኒቼ ተሰሚነት ብቻም ሳይሆን ተቀባይነት የለውም። ኒቼ ስለ ሴቶች ሲናገር እጅግ ደፋር ነው። ስለ ነገም አያውቅም ይባልለታል። ኒቼ ሴትን የሚጠላ ሳይሆን የማያፈቅር፣ እንደ ጣዖት የማይመለከት እንደነበርም የቅርብ ጓደኞቹ ይናገራሉ። ሴቶች በማህበራዊ ሽፋን ውስጥ ተደብቀው ወንዱን ለማጥቃት የማይቆፍሩት ጥልቅ ጉድጓድ የለም። ወንዱን እያደናበሩ ወደ ጥቁር ሸለቆ ለመወርወር ሁሌም የሚነሳሱ ናቸው። እንደ ኒቼ አባባል የወንድና የሴት በዘመናዊው ዓለም የሚመሰረተው ግንኙነት በብዛት በቁጥር እንጂ በፍቅር አይደለም። ሴቶች ፍቅርን ሀሳባዊ እንጂ ተግባራዊ ሊያደርጉት ከቶ አይቻላቸውም። ከስርዓተ ጾታ ላይ ያለው ኃይል እጅግ ውስብስብ ስለሆነ ማንም ሊረዱ አይችልም። ወንዶች ሴቶችን አይወዷቸውም። በማስመሰል የፍቅር እናት፣ የሰላም አምባ በማድረግ የመሳል የማስመሰል እንጂ ወንዱ ሙሉ በሙሉ ተሳስቷል። ፍትወቱን ለመፈጸም ብቻ ሴቶችን እንደ ጣዖት ይለማመጣቸዋል። የውሸቱን ካባ በውስጥ ቀብሮ እውነተኛ መስሎ የሚታየው ፍርሃቱን ለመደበቅ ነው። በሌላ በኩል ደግሞ ሴቶችን እጅግ አብዝቶ የሚሰድባቸው አርተር ሾፐንሃወር ነው። እንዲህ ይላል፣ ሴት የሰይጣን ስባሪ ናት። የሴት ሰይጣን ወንዱን ማርኮ ለማሰቃየት የተዘጋጀ ነው። ከዚህ ባለፈ ሌላ ምንም ጥቅም የማትሰጥ ማለት ሴት ናት ይላል ሾፐንሃወር። እኛ ግን ይህን ሀሳብ አንቀበልም። እንደ ማርያም፣ እንደ ዘምዘም፣ እንደ ከዲጃም ያሉ እናቶችና ሴቶች እንዳሉ እናውቃለን፣ እናምናለን። ወዳጆቼ እናንተስ ምን ትላላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።